ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ወደ እግር ኳሱ ቤተሰብ ተደራሽ እንዲሆን ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የቻናላችንን የሳብስክራይብ ቁጥር እንድታሳድጉ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው በዋንጫ ፉክክሩ ላይ ተጠባቂውን የአንፊልዱን ፍልሚያ የማንቸስተር ሲቲን የዋንጫ ጉዞ የአርነ ስሎት ሊቨርፑል ማስቆም ይችላል? በምን አይነት መልኩ እንዴት የሚለውን ጉዳይ እስቲ ከታክቲካዊ ጉዳይ ከዕለቱ ጋዜጦች መነጋገር ያለብን ነጥቦች ላይ አርብ በነበረን ቅድመ ጨዋታ የዛሬውን ተጠባቂ ጨዋታ በተመለከተ የተወሰኑ ጉዳዮችን አርብ ዕለት በነበረን ቅድመ ጨዋታ ግምገማ የመጀመሪያ ክፍል በሁለት ቴክኒሻል ተጫዋቾች እና በዚህ ጨዋታ ጥንካሬ ዙሪያ መነሳት ያለባቸውን አንዳንድ ነጥቦችን ቀድመን አንስተን ነበር። አሁን ደግሞ በዚህኛው ፕሮግራማችን የምንመለከተው ከዛሬው ጨዋታ ጋር በተያያዘ ምን አይነት ፉክክር እንጠብቃለን? በተለይ የአርሴናል ማሸነፍ ሲቲ ላይ የበለጠ ጫና የፈጠረበት የ9 ነጥብ ልዩነት የተፈጠረበት፣ ሊቨርፑል ደግሞ የቼልሲ የማንቸስተር ዩናይትድ የብሬንፎርድ ማሸነፍ ደግሞ የደረጃ ለውጥ የነጥብ ልዩነት ከፍ ማለት ለቶፕ ፎር ጉዞ በሚያደርገው ፉክክር ላይ አስፈላጊ 3 ነጥብ በዛሬው ጨዋታ ማሳካት ያለበት አስገዳጅ ውጤቶች ትናንትና ተመዝግበዋል። ስለዚህ ለሁለቱም ክለቦች በዛሬው ጨዋታ የሚመዘገበው የድል ውጤት ወሳኝነት አለው። 3 ነጥብ ለማሸነፍ አስፈላጊውን ቅድመ ዝግጅት ሁለቱም ቡድኖች የሚያደርጉ ይሆናል። በዚህ ጨዋታ ዙሪያ አንዳንድ ነጥቦች እናነሳለን። ከፕሮግራሙ በመቀጠል ደግሞ የማንቸስተር ዩናይትድን በቶትናም ላይ ስላስመዘገበው ድል፣ የኮል ፓልመር አስደናቂ ሃትሪክን በተመለከተም የምናነሳቸው ነጥቦች ይኖራሉ። ከዚህ ፕሮግራም ቀደም ብሎ በአርሴናል ድል ዙሪያ የምሽቱን ጨዋታ የተወሰኑ ዝርዝር ጉዳዮች ላይ ተወያይተናል። እነዚህንም እያደመጣችሁ ዕለተ እሑድን ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። እስቲ በአንፊልዱ ፉክክር ዙሪያ ዛሬ የእንግሊዝ ጋዜጦች ትኩረታቸው ዛሬ ከሚደረገው የጨዋታው ፉክክር ይልቅ በዝውውር ላይ ትኩረት አድርገዋል። እነ ሚረርን ጨምሮ የተለያዩ የእንግሊዝ ጋዜጦችን ብትመለከቱ መሐመድ ሳላን የተመለከተ ጉዳይ ነው ይዘው የወጡት። በተለይ የክርስቲያኖ ሮናልዶ በአልናስር አለመረጋጋትን ተከትሎ የአልናስር ትልቁ ትኩረት በቀጣይ ሳመር መሐመድ ሳላን ለማስፈረም የሚደረግ ጥረት እንደሆነና ከወዲሁ ኦፊሻል ቢድ ለቀዮቹ መቅረቡን በስፋት እየዘገቡ ነው የሚገኙትና የሳውዲ ፕሮ ሊግ የዝውውር መስኮት ሰኞ ዕለት መዘጋቱን ተከትሎ ጉዳዮች ረገብ ቢሉም ለቀጣይ ሳመር ግን ቅድመ ዝግጅቶች እየተደረጉ እንደሆነና ለመሐመድ ሳላህ የቀረበው የኮንትራት መጠንም ክርስቲያኖ ሮናልዶ ከዚህ ቀደም በአልናስር ሲከፈለው ከነበረውም የተወሰኑ ማሻሻያዎች ቀርበውለት እንግዲህ ኮንትራት እንደቀረበለት ነው ዛሬ የእንግሊዝ ጋዜጦች በስፋት ይዘው የወጡት። እያንዳንዱን ጋዜጣ እንግዲህ በስክሪናችን ላይ እንደምትመለከቱት የመሐመድ ሳላን ጉዳይ በተመለከተ ይሆናል። አንድ ጋዜጣ ላይ ግን ሊቨርፑል የቀድሞውን መሐመድ ሳላን የአምናውን የክለቡ ሌጀንድ ብቃትን በዛሬው ጨዋታ በልዩነት እንደሚፈልግ የሳላ ክላስን በዛሬው ጨዋታ ለክለቡ አስፈላጊ መሆኑን በመግለጽ ሰፋ ያለ ዝርዝር ጉዳይ ያነሳል። ሳላ የዛሬውን ጨዋታ በሱ ኳሊቲ ደረጃ ፐርፎርም ማድረግ እንዳለበት
የሚገልጹ በርካታ ዘገባዎችን እየተመለከትን ነው በውስጥ ገጾች ላይ። ምሽት ላይም ዘ ታይምስ ይዞ የወጣው የተጠናቀቀው የውድድር ዓመት የተጫዋቹ ቶፕ ኳሊቲ ለምሳሌ በ25ኛ ሳምንት በተጠናቀቀው የውድድር ዓመት ሊቨርፑል ከተከታዩ አርሴናል በ7 ነጥብ ርቆ 60 ነጥብ ላይ ነበር የሚገኘው። በዚህም ወቅት የነበረው አስተማማኝነት አሁን ላይ ካሉ ጥያቄዎችና ጥርጣሬዎች የበለጠ አስተማማኝነቱ በተጠናቀቀው የውድድር ዓመት በዚህም ወቅት የሳላ ክላስን ተከትሎ የነበሩ በርካታ ኳሊቲዎች ነበሩና ሊቨርፑል አምናና ዘንድሮ የሚል አንዳንድ ነጥቦች የተነሱበት ጉዳዮች አሉ። እሱ እናነሳለን። የፔፕ ጋርዲዮላ ማንቸስተር ሲቲስ የየርገን ክሎፕ መልቀቅ ተከትሎ የዚህ ፊክስቸር ተጠባቂነት በመላው ዓለም ታስታውሱ እንደሆነ ለ4-5 ተከታታይ ዓመት ይሄ ፊክስቸር የፕሪሚየር ሊጉ ትላልቅ የቴሌቪዥን ሽያጭ መገኛ የነበረበት ፊክስቸር ነው። እንደውም በአንድ የውድድር ዓመት የተመዘገበው ሪከርድ ካልተሳሳትኩ እስካሁን ድረስ ያን የሚያክል የቴሌቪዥን ስትሪም በ90 ደቂቃ ፕሪሚየር ሊጉ የሸጠው እስካሁን ድረስ ሪከርድ ፊክስቸሩ እሱ ነው። የማንቸስተር ሲቲ እና የሊቨርፑል የ2021-22 የአንፊልዱን ፍልሚያ ከፍተኛ ተመልካች በመላው ዓለም የተመለከተበት ትልቅ ጨዋታ ነው። የሁለቱ ፊክስቸሮች የሁለቱ ክለቦች ፊክስቸር ሁሌም ተጠባቂነቱ ከፍ ያለ ነው። በተለይ የጋርዲዮላ እና የክሎፕ ፉክክር ዘመን ልክ ግን የጋርዲዮላ በማንቸስተር ሲቲ ቤት ያለፉትን የዘንድሮ ሲዝንና አምና መቀዛቀዝ የርገን ክሎፕ ከሊቨርፑል መልቀቅ ያሳየው የዚህም ፊክስቸር ተጠባቂነት የነበረው ድባብ ለእግር ኳሱ ቤተሰብ በጉጉት የሚጠበቅበትን ከፍተኛ ስታንዳርድ አሳጥቶታል። በተለይ ሁለቱ ክለቦች ያደረጉት የፉክክር ግስጋሴ እስከ 99 ነጥብ 98 ነጥብ 97 ነጥብ 90 ነጥብ ላይ መግባት ተችሎ ነገር ግን የሊጉን ዋንጫ ማሳካት እንደማይቻል የታየበት አስደናቂ የፉክክር ዘመን ነበር በሁለቱ ክለቦች መካከል። በተለይ በሁለቱ አሰልጣኞች ከፍተኛ ጥንካሬና የዘመናዊ እግር ኳስ አብዮት በመቀየር ደረጃ ጭምር ትልቅ ልዩነት ያመጣ አስደናቂ የእግር ኳስ ፍልስፍና የነበረበት ዘመን ነውና አሁን የፉክክሩ መጠን ያ አዲስ በፕሪሚየር ሊግ የተቀናቃኝነት ስሜት ሁለቱ መካከል በክሎፕ እና በጋርዲዮላ ምክንያት ቢፈጠርም ግን በዛ ይዘት በዛ ተጠባቂነት ደረጃ አልነበረም። ይሄ ፊክስቸር በተለይ የትናንት ምሽቱ የአርሴናል ጨዋታ እስከሚደረግ ድረስ በዛ ደረጃ የጨዋታው ውጥረት ከውጤት አንጻር ተፈላጊ ሆነ እንጂ የቀድሞውን አይነት ዝግጅት፣ የሚዲያ ሽፋን ማግኘት፣ የተፎካካሪነት ስሜት የነበረው ጣዕም ለእግር ኳሱ ቤተሰብ ይታወቃል። ግን የአርሴናል ፊክስቸር ከተደረገ በኋላ ከሰንደርላንድ ጋር ሚካኤል አርቴታ ሰንደርላንድን 3-0 ካሸነፈ በኋላ ይሄ ፊክስቸር ተጠባቂነቱ ከፍ አለ። ለሁለቱም ክለቦች በዛሬው ጨዋታ ድል ማድረግ ምንም ጥያቄ የማይቀርብበት ጉዳይ ነው። 3 ነጥብ ለሁለቱም ያስፈልጋል። ታዲያ ምን አይነት ፉክክር እንጠብቅ ነው? ማንቸስተር ሲቲ የነበረውን የነጥብ ልዩነት ወደ 6 ለመመለስ ሊቨርፑል ከማንቸስተር እና ከቼልሲ የራቀበትን እንዲሁም ብሬንፎርድ አንድ ትርፍ ጨዋታ አድርጎ ያሸነፈበትን ነጥብ መልሶ ደረጃውን የማግኘት አስገዳጅ ውጤት ይጠበቅበታል። ታዲያ እነዚህ ኃላፊነቶች በቡድን እንቅስቃሴ ላይ የጨዋታ ስትራቴጂ በቀጥታ የቅዳሜን ውጤት ታሳቢ ተደርጎ የሚደረጉ ለውጦችም ይኖራል። ጥንቃቄን የተዘጋጀ ቡድን ማጥቃትን ሊቀይር ይችላል። ማጥቃቱን የተዘጋጀ ቡድን ጥንቃቄን ሊመርጥ ይችላል። እንደ ጨዋታው ጥንካሬና ይዘት እንደ ሜዳ ውስጥ እንቅስቃሴ የዚህም ፊክስቸር ተጠባቂነት ሁሌም አጓጊ ያደርጓል። ግን ይሄ ፊክስቸር ደብዝዞ ወይም ጎልቶ ሳይወጣ በአስቀያሚ መልኩ የተጠናቀቀበት ፊክስቸር ባለፉት 10 ዓመት ውስጥ ብዙም አልተመለከትንም። አብዛኛው ጨዋታ ለእግር ኳሱ ቤተሰብ ተናፋቂ ሆኖ በተጠበቀው ደረጃ የሁለቱ ክለቦች ፐርፎርማንስ ሜዳ ላይ ታይቶ አስደናቂ ፉክክሮች፣ አቻ ውጤቶች እንኳን ሲመዘገቡ የሁለቱም ክለቦች ደጋፊዎች ደስተኛ ሆኖ በጨዋታ ላይ ስለሚኖሩ እንቅስቃሴዎች ላይ ሳይሆን ቅሬታ በጨዋታ ስለተወሰኑ ውሳኔዎችና የዳኝነት ጉዳይ ላይ ነበር የሚያጨቃጭቀው እንጂ ፐርፎርማንስ ላይ ምንም አይነት ጥያቄ አይነሳም።
ነገር ግን በደንብ ከተመለከታችሁ ዶሚናንት የሆነ ቡድን ከክሎፕ መልቀቅ በኋላ የአርነ ስሎት ማምጣት በዚህ ፊክስቸር ላይ ካሳዩ ያለፉትን 3 ጨዋታዎች ስሎት ይህን ፊክስቸር መምራት ችለዋል። የተወሰኑ ለውጦች በፉክክሩ ላይ እንመለከታለን። አምና የፔፕ ቡድን መዳከሙን ተከትሎ በደርሶ መልስ ጨዋታ ሊቨርፑል ላይ ግብ አላስቆጠረም። ሁለቱም አንፊልድና ኢታድ ላይ ሽንፈት አስተናግዷል። ሁለቱም ሽንፈቶች በሊቨርፑል የበላይነት የተጠናቀቁ ነበሩ። ሊቨርፑል ሻምፒዮና በሆነበት ዓመት የሊቨርፑል ጥንካሬ የሚስተዋልበት የውድድር ዓመት ስለነበር ሊቨርፑል ዶሚኔት አድርጎ አሸንፏል። በዘንድሮ ሲዝን የመጀመሪያ ጨዋታ ሊቨርፑል በብዙ ውጣ ውረድ ውስጥ በሚያልፍበት ወቅት የጋርዲዮላ ሲስተም ደግሞ ሪትሙን ለማግኘት ወደ ቅኝት በመጣበት ወቅት ነበር ተገናኝተው የፔፕ ቡድን አስደናቂ በሆነ የጨዋታ ብልጫ 3-0 ማሸነፍ ቻለ። በዛ ጨዋታ ደግሞ የቫንዳይክ ግብ መሻር ያመጣው ውዝግብ አለ። የፒጂ ሞይል ትንተና አጥጋቢ አይደለም። እንዲህ አይነት ስህተቶችን ሃዋርድ ዌብ ቀርቦ የተመለከቱበትና ዳኛው ይሄን ጎል በመሻሩ ተጠያቂ አይደለም፣ ዲሲዥኑ ትክክል ነው አይደለም የሚል ጉዳይ አይደለም። ዳኛው መሻሩ አያስወቅሰውም ወይም ስህተት ነው አያስብልም በማለት ጉዳዩን ለመሸፋፈን የሞከሩበት መንገድ ፒጂ ሞይልን አስተችቶ ነበር እና ከዛም ወቅት አንስቶ የዳኝነት ጥያቄዎች በየክለብ በኩል የሚቀርበውን ሁሌ እየመጡ ሃዋርድ ዌብ ትንተና መስጠት ጀመሩ። ስለዚህ ጉዳዮች ሁሉ በዚህ ፊክስቸር ላይ ስለ ፐርፎርማንስ አይነሳም ከዚህ ቀደም በነበረው የሁለቱ ግንኙነት። ነገር ግን ባለፉት 3 ፊክስቸሮች ዕለታዊና ወቅታዊ ብቃት ሁሌም ወሳኝነት አለ። ነገር ግን ከዚህ በፊት በነበሩት አጋጣሚዎች ለምሳሌ ስናስታውስ ሲቲ የሶስትዮሽን ዋንጫ ባሳካበት የውድድር ዓመት አንፊልድ ላይ ሊቨርፑል የሻምፒየንስ ሊግ እግር ኳስን ስፍራ ባጣበት የውድድር ዓመት ላይ አንፊልድ ላይ ግን ሊቨርፑል ሲቲ ማሸነፍ ችሏል። ሲቲ በሜዳው ላይ ሊቨርፑልን የመልሱን ጨዋታ ደግሞ መበቀል ችሏል 4-1 በማሸነፍ። እንደዚህ አይነት ወቅታዊ ብቃትም ደግሞ የሚወሰንባቸው ፊክስቸሮች ነበሩ። ነገር ግን ሁሌም አጓጊ የሚሆነው ኢንቴንሲቲ እና ኮንትሮል የሚያደርጉ ፍጥጫ ነው። አንድ ጉዳይ ከሰሞኑን ስመለከት ነበር በተለያዩ የእግር ኳስ ትንተና የሚቀርብባቸው ፔጆች ላይ አንድ ጉዳይ ለመወያያነት ቀርቦ ለዘመናዊ እግር ኳስ መሰረት የጣለ አስተሳሰብ የትኛው አሰልጣኝ ነው ጥሎ መሄድ የቻለው ወይም አብዛኛው አሰልጣኞች ለመከተል ቅድሚያ የሚሰጡት ሲስተም የትኛው ነው? የጄጂ ፕሬሲንግን የክሎፕን ነው ወይስ የጋርዲዮላን ኮንትሮል ቲኪታካን ነው በሚል መወያያ ርዕስት ፈጥረው ነበርና እስቲ ይህን ነጥብ ተወያዩበት። የትኛውን የአሰልጣኝ እንቅስቃሴን አብዛኛው ክለብ አዳፕት ለማድረግ የሚፈልገው? በደም ከተመለከትን ክለቦች የኤርገን ክሎፕን አጫወት የበለጠ በተለይ ከተቀናቃኝ ክለቦች ጋር ለመተግበር የሚመርጡበት ዋነኛ ምክንያት ተጋጣሚ በየትኛውም ሪትም ውስጥ ይሁን ኳስን መቆጣጠር በጋርዲዮላ ስታይል አይሁን እንጂ ኮንትሮል ጌሙን ለማድረግ ኳስን መቆጣጠርን ያስቀድማል። ግን ኳስ የተቆጣጠረውን ክለብ ኳስን ለማስጣል ስፔሶችን ለመዝጋትና እነዛ የተዘጉ ስፔሶችን እኩል አሬንጅ አድርገው ፕሬስ ለማድረግ የኤርገን ክሎፕን ፕሬሲንግ ይጠቀማሉ። ግን የፕሬሲንግ አቅሙን በክሎፕ ደረጃ አይደለም፣ ፕሬሲንግ ሲስተሙን። ነገር ግን ጄጂ ፕሬሲንግ ምንድነው ከባዱ ጉዳይ? በሃይ ኢንቴንሲቲ ፉትቦል መደረጉ ነው። በተነጠቀው የኳስ ልክ በዛው ኢነርጂ ወደ ማጥቃት እንቅስቃሴ መቀየር ነው በተመሳሳይ ቴምቦ። ስለዚህ ቴምቦ ወደዛ ይጨምራል እንጂ አይቀንስም። ሃይ ፕሬዠር ከፈጠረ በዛው ፕሬዠር ልክ በሃይ ኢንቴንሲቲ ማጥቃት ነው። እነዚህን ጉዳዮች ባላንስ ለማድረግ ደግሞ ሁሌም ፊዚካሊ ቡድኑ ፊት መሆን አለበት፣ ከጉዳት መራቅ አለበት። ስኳዱ ዴብዙም ባላንስ መሆን የተጠናቀቀ ስብስብ ያስፈልጋል። ለዛ ነው የክሎፕ ስኬት ላይ ሁሌም ወደ መጨረሻ ሲዝኑ አካባቢ የተጫዋቾች መዛል የሚስተዋለው የጨዋታው ከፍተኛ ኢነርጂ እና ሜንታል ፉትቦል መከተላቸውን ተከትሎ ነው። እና ይሄን የመወያያ ርዕስት ካነሱ በኋላ አንድ ጉዳይ ስመለከት ነበር።
በግሌ የማስታውሳቸውን አጋጣሚዎች 2014-15 የባርሳ ቡድን ዶሚኔት እያደረገ የባርሳ ኢራና የጋርዲዮላ ዘመን ሊጠናቀቅ ወደ 2013 ገደማ በተቃረበበት ወቅት ነው የየርገን ክሎፕ ዶርትመንድ በጄጂ ፕሬሲንግ ወደ ዘመናዊ እግር ኳስ የመጣው። ጋርዲዮላ ይህን ጉዳይ ይዞ ደግሞ ወደ ጀርመን ሲጓዝ የበለጠ የሁለቱ ተቀናቃኝነት አንድ መሬት ላይ አንድ ምድር ላይ መገናኘት ጀመረ። በጀርመን የሁለቱ ፍልስፍና የጀርመንን እግር ኳስ አብዮት ቀየረ። የክሎፕ ፕሬሲንግ፣ የጋርዲዮላ ቲኪታካ አስደናቂ ሲስተም ፈጠረ። የሁለቱ ተቀናቃኝነት ከጀርመን የጀመረው የዘመናዊ እግር ኳስ ከፍታ ወደ ከባዱ ሊግ ወደ እንግሊዝ እግር ኳስ መጣ። ለ10 ዓመት ዶሚኔት አደረጉ በሚታይ ደረጃ፣ በክላስ በስታንዳርድ ደረጃ። ነገር ግን የሁለቱ ክለቦች በሃይ ስታንዳርድ ፉትቦል ተቀናቃይ መሆናቸው ለሌሎች አሰልጣኞች የከፈተው ሌላ በር ነበር። ጄጂ ፕሬሲንግንም ሳይሆን የጋርዲዮላንም ቲኪታካን ሲስተም ሳይሆን ሌላ ሲስተም፣ ሶስተኛው ሲስተም ደግሞ የሁለቱን አጫወት ትራፕ የሚያደርግ አዲስ የእግር ኳስ ፍልስፍና ነው ይዞ የመጣው። በግሌ ከተመለከትኳቸው ነጥቦች መካከል ማለት ነው 2014-15 የኤርገን ክሎፕ ፕሬሲንግ የጋርዲዮላን ቲኪታካ በሚያስቆም ደረጃ ከፍተኛ የሜንታል ፉትቦልን ይዞ ወደ ዘመናዊ እግር ኳስ ክሎፕ ሲመጡ፣ የጋርዲዮላም ቲኪታካ በዘመነ ሁኔታ ደግሞ በተቀናጀ ፕሪሚየር ሊግ ጉልበትና ፍጥነት ታግዞ ፕሪሚየር ሊጉን በላቀ ደረጃ ከፍ አደረጉ። ግን ለሌሎች አሰልጣኞች በር ከከፈተው ታክቲካዊ ሀሳብ መካከል ሮቤርቶ ዲዘርቢ የሚባል አስደናቂ አሰልጣኝን የፈጠረ የጋርዲዮላና የክሎፕ ፉክክር ነው። በደም ከተመለከታችሁ ጋርዲዮላና ክሎፕ መፎካከራቸው የፈጠረ አዲስ ሲስተም ነበር። ኤስ ወይም ዲዘርቢ ሼፕ የሚባል የጨዋታ ስታይል። ዲዘርቢ የተፈጠረው በጋርዲዮላና በክሎፕ ጥልቅ የሆነ ፉክክር ነው። የሁለቱንም የጨዋታ ስታይልን ትራፕ የሚያደርግ አዲስ የዘመናዊ ፉትቦልን ይዞን ወደ እግር ኳሱ መምጣት የቻለው። በደም ከተመለከታችሁ በዘመናዊ እግር ኳስ ውስጥ በራሳቸው ፍልስፍና ከመጡ አሰልጣኞች መካከል ወጣት አሰልጣኞች ክሎፕና ጋርዲዮላ እንዳሉ ሆነው የዲዘርቢ ሲስተም ግን ዘመናዊ እግር ኳስ ላይ አልተሞከረ ነው። በደንብ ካደመጣችሁ ክሎፕም ጋርዲዮላም በላቀ ደረጃ ዲዘርቢን ያደንቃሉ። በፕሪሚየር ሊጉ ምርጡ አሰልጣኝ ነው ይላሉ ሁለቱም። ነገር ግን ሁለቱም የሚሉበት የራሳቸው የሆነ የቡድን ክፍተትን የዲዘርቢ ቡድን ስላጋለጠ ነው። በብራይተን ተጫዋቾች በዲዘርቢ ውስጥ በጣም አስደናቂ ፍልስፍናን ለተጫዋቾች ጭንቅን የሚያቀል ተጋጣሚን ውጥረት ውስጥ የሚከት ተጫዋቾች ለመተግበር የማይከብዳቸው በተለይ ለቴክኒክ ተጫዋቾች የሲቲና የሊቨርፑል ዶሚኔት ማድረግ እግር ኳሳዊ ፍልስፍና ጭምር እንዳመጣ ለማንሳት ነው። የሁለቱ ክለቦች ተፎካካሪነት ለሌላው ሲስተም በር ከፋች ነበር። ሶስተኛው በዘመናዊ እግር ኳስ አዲስ አስደናቂ ፍልስፍና እንዲመጣ በር የከፈተ ነው እና የምታስታውሱ ከሆነ የዲዘርቢ እግር ኳስ ወደ እንግሊዝ ሲመጣ መጀመሪያ ዶሚኔት ያደረገው ሲቲና ሊቨርፑልን ነው። በሌሎች ክለቦች ይሸነፋል ዲዘርቢ። ሊቨርፑልና ሲቲን ግን ኢታር ላይም አንፊልድ ላይም አሸንፏል። በመጣ ዓመት የመጀመሪያው ጉዳይ ታስታውሱ እንደሆነ ዲዘርቢ በሮማኒያ ክለብ ነበር ቆይታ የነበረው የፕሮፌሽናል እግር ኳስን እና ዲዘርቢ አብዛኛው ጊዜ የቡድን አጋሮቹ ከጨዋታ በኋላ ለመዝናናት ሲወጡ ሮቤርቶ ዲዘርቢ የፔፕ ጋርዲዮላን ቡድን ድጋሚ በማየት ነበር እና ጨዋታን በመገምገም ነበር ጊዜው የሚያሳልፈው ተጫዋቹ ነው። ከዛም በኋላ የኤርገን ክሎፕን ሲስተምን ደግሞ ለገንቢ እግር ኳሳዊ ፍልስፍና ይከተል ነበር። በእነዚህ በሁለት አሰልጣኞች መካከል በቀጥታ ከሮማኒያ ክለብ ሪታየር አደረገና አሰልጣኝ መሆን ፈልጋለሁ ብሎ ጋርዲዮላን ሮም ውስጥ ያገኘዋል። ከጋርዲዮላ ጋር ትንሽ ቆይታ ያደርጋል። የአሰልጣኝነት ሂንት ይቀበላል። የሳሶሎ የእግር ኳስ ዘመኑ የኤክስፐሪመንት ነበር የአሰልጣኝነት ዘመኑ። ከዛም በኋላ በቀጥታ ወደ ብራይተን ሲመጣ ኤስ ሲስተምን ፈጠረ። የሁለቱንም ክለቦች
የዘመናዊ እግር ኳስ ለውጥ ማምጣት ትልቁ ስትራቴጂ የነበረው እግር ኳስ ሳይታወቅ ህጉን ቀይሯል። የፍልስፍና ህጉን በደንብ ካስተዋላችሁ የክሎፕና የጋርዲዮላ ቡድን በሚያደርጉት ፉክክር በእግር ኳስ አንድ ሜዳ ውስጥ የምናስተውለው ሲስተም እንደተቀየረ ረስተነዋል። እንደ እግር ኳስ ህግ ተደርጎ ሲተገበረ የነበረ በአንዱ የእግር ኳስ ፍልስፍና ምክንያት ያኛው ፍልስፍና የቀየረው የጨዋታ ቢልዳፕ ነበር። በደንብ ካስታወሳችሁ ተጋጣሚ ግብ ጠባቂን እንደ ሶስተኛ ሴንተር ባክ በመጠቀም ሁለት ሴንተር ባኮችን ከቦክስ ውጭ አውጥቶ ኳስ ይጀምሩ ነበር የጋርዲዮላ ቡድንን እና ፉል ባኮችን ወደፊት በመግፋት ሁለት አማካዮችን ወደኋላ በመሳብ በበለጠ ኤሪያል ዶሚኔት ተጋጣሚ የመጫወቻ ክልል ላይ በፈጣን ትራንዚሽን 3-4 ሆኖ በመግባት ቁጥር ብልጫ አድርጎ የኔሜሲ አይነት ድሪብልን እንደዚህ አይነት እንቅስቃሴዎችን የፔፕ ቡድን ከቦክስ ውጪ የሚደረግ ቢልዳፕን አመጣ። የኤርገን ክሎፕ ፕሬሲንግ ደግሞ ከቦክስ ውጪ ተጫዋች ፕሬስ የሚደረግ ከሆነ በፕሬሲንግ ኢንቴንሲቲውን በመጨመር ሁለተኛ ኳስ ሰከንድ ቦልን በማሸነፍ ፈርስት ቦል ፕሬስ ይደረጋል። ሰከንድ ቦል ደግሞ ለሃይ ተርኖቨር ተጨማሪ ስፔስ ያገኛል። ምክንያቱም ኳሱን የያዘው ተጫዋች በቀላሉ ፕሬስ ተደርጎ ስለሚነጠቅ ሁለተኛው ኳስ። ስለዚህ በዘመናዊ እግር ኳስ አሁን ደግሞ አንድ የምናስተውለው ነገር ቢልዳፖች ሁሉ ተቀየሩና ተጋጣሚ ኳስን ለመጀመር ወደ ቦክስ ሲስተም መቀየር ጀመረ። በደንብ ካያችሁ ከዚህ በፊት ከ2016-17 ከ2017-18 በኋላ ከኤሪያ ውጭ ወጥተው ክለቦች ኳስን አይጀምሩም። ተከላካዮች ከቦክስ ወጥተው ኳስን አይጀምሩም፣ ትተውት ወደ ቦክስ ገብተዋል። ይሄ የክሎፕ ሃይ ኢንቴንሲቲ ፉትቦል የፈጠረው የፕሬሲንግ አጥቅም ነው። ወደ ቦክስ በገቡ ቁጥር ደግሞ የክሎፕ ቡድን የበለጠ ወደ ቦክስ ፕረስ ማድረግ ጀመረ። ጋርዲዮላ ፕሬሲንግን ቀላቀለና ሲቲ ቤት ኮንትሮሉም ቲኪታካውም እንዳለ ሆኖ ፕሬሲንግን ቀላቅሎ ደግሞ ጋርዲዮላም ተጋጣሚ በተመሳሳይ ዞናል ፕሬሲንግ እና ሃይብሪድ ፕሬሲንግን አቀላቅሎ ይዞ መጣ። ስለዚህ የፕሬሲንግ ኢንቴንሲቲው ከፍ ባለ ቁጥር በክሎፕም በጋርዲዮላ መካከል የሚደረገው ፉክክር የበለጠ ማራኪ እግር ኳስ መመልከት ጀመርን። በዛም ወቅት ነው እንግዲህ የዲዘርቢ ፍልስፍና ለሁለቱ ክለቦች አደጋ የሆነ እግር ኳስ በዘመናዊ እግር ኳስ ሁለቱ ዶሚኔት ባደረጉበት ዓመት ብቅ ያለ ምናልባት አስተውለን ላይሆን ይችላል አስደናቂ የእግር ኳስ ፍልስፍና ይዞ በመምጣት የሁለቱን ክለቦች ትልቁን ድክመት አጋለጠ። በደም ከተመለከታችሁ ሮቴሽናል ትራያንግል የሚባል ፕሬሲንግ ነው የኤርገን ክሎፕ የሚጠቀሙት። ሮቴት በሚያደርጉ የትራያንግል ቅርጽ በሚሰሩ የሶስት ተጫዋቾች እንቅስቃሴ ወደ ተጋጣሚ ፋይናል ሰርድ በደንብ ፕረስ የሚያደርጉ። ስለዚህ በታችኛው የሜዳ ክፍል 3 በላይኛው የሜዳ ክፍል 3 ተጫዋች በመሆን በዚህ መሃል ሁለት ተጫዋቾች ፕረስ ሲያደርጉ አንደኛው ተጫዋች እዚህም እዛኛውን ፖዚሽን ላይ ፕረስ የሚያደርገው ልክ እንደ ጆከር ነው፣ ሁለቱም ቦታ መግባት ይችላል። በዚህ መሃል 5 ተጫዋች ፕረስ ያደርጋል ማለት ነው። በሃይ ፕረስ 5 ተጫዋች ከበስተጀርባ አለ። የጋርዲዮላ ቡድንም ሮቴሽናል ትራያንግልን መጠቀም ጀመረ። ሁለቱም ቡድኖች ስትራክቸራል ፕሬሲንጋቸውን ከተመለከታችሁ በ5 ተጫዋች ነው ፕረስ የሚደረገው በደንብ ሃይ ፕረሳቸው እና በዚህ የፕሬሲንግ መሃል ከባድ ስትራክቸር ዲዘርቢ ያመጣው የሁለቱም ቡድኖች ጥለው የሚወጡትን የተጋጣሚ 8 ቁጥር ተጫዋችን ታርጌት ያደረገ የመሃል ሜዳ ዞንን በኤስ ፎርሜሽን ይሄ ሴንትራል ፕሮግረስ ኤስ የሚባለው ፎርሜሽን ማለት ከሴንተር ባኩ አንዱን ተጫዋች በመቀነስ መሃል ለመሃል የሚደረግ ሽግግር ሁለቱ ቡድኖች ምክንያቱም ፕረስ የሚያደርጉት በ5 ተጫዋች ከሆነ ከበስተጀርባቸው ያለውን ስፔስ ተከላካዮች ከመጡ ወደ 40 ሜትር አካባቢ ከተከላካይ ጀርባ ጥሎ ሊመጡ ነው። ስለዚህ ሃይላይኑ መካከል ትልቅ ክፍተት አለ። አማካይ ስፍራ በጣም ሰፊ ያችን ኤሪያ ለመጠቀም በኤስ ሲስተም ኤስን በመስራት ከሴንተር ባክ ወደ 6 ቁጥር ከ6 ቁጥሩ ወደ 8 ቁጥር ከ8 ቁጥር ወደ አታኪንግ ሰርድ ወዳለው ተጫዋች የሚደረግ ቀጥተኛ ዳይሬክት አታክ ትራንዚሽን ፉትቦልን ዲዘርቢ ይዞ መጣ። በዛን ጊዜ ክሎፕንም ጋርዲዮላንም ከፍተኛ ውጥረት ውስጥ ከተተ። የነሱ ሃይ ፕረስ ፉትቦል እየተጋለጠ መጣ።
ስለዚህ ሲስተማቸውን ቀየሩና በቪጋሬስ ቼንጅ ሲስተም ቦክስ ሲስተምን ሁለቱም አሰልጣኞች አስገዳጅ የሆነ ቦክስ ሲስተምን ጀመሩ። ታስታውሳላችሁ 3-ቦክስ-3 ጋርዲዮላም ክሎፕም እኩል አመት ነበር የጀመሩት 3-2-2-3 በሚል ፎርሜሽን ኢንቨርትድ ፉልባክ ያቺን ስፔስ ለመዝጋት ይሄ የዲዘርቢ ሲስተም ያጋለጠውን የአማካይ ክፍል ስፔስን ለመዝጋት አንደኛ ሊቨርፑል የአራት አማካዮችን ለውጥ አደረገ አስገዳጅ የሆነ ጋርዲዮላ በአማካይ ስፍራ ላይ ተጨማሪ ቁጥር ለመጨመር ኢንቨርትድ ፉልባክን አመጣና ትሪፕል ዊነር ሆነ። ግን ጋርዲዮላም ክሎፕም ወደ ከፍተኛ አግሬሲቭ ሲስተም ተቀየሩ። ተመልከቱ ጋርዲዮላ እነ ጃክ ግሪሊሽን፣ ኤርሊ ሃላንድን፣ ጀሬሚ ዶኩን ሲስተማቲካሊ አይደንቲቲ ለውጥ እስከሚያደርጉ ድረስ የዲዘርቢ ተጽዕኖ መሀል ላይ የመጣ ሲስተም ነው። ይሄ የአማካይ ክፍሉን ትራፕ የሚያደርግ ፕሬሲንግ እነሱን በበለጠ ፕረስ እንዲያደርጉት የሚፈልግ ፕረስ አላደርግ ቢሉ እንኳን ተጫዋቾች ኳስን እያዘገዩ ቀስ እያሉ ነው ከቦክሳቸው የሚወጡት። ያኔ ፕረስ ለማድረግ ሲመጡ የአማካይ ክፍሉን ዞን ሙሉ በማጠር የሚደረግ የትራንዚሽን እንቅስቃሴ ይዘው ሲመጡ አስገዳጅ ቦክስ ሲስተም ይሄን ኤሪያ ለመድፈን አልቻሉም ለአንድ የውድድር ዓመት። ሊቨርፑልም ሲቲም ተቸገረ። ሲቲ ኢንቨርትድ ፉልባክ በተለያዩ ተጫዋቾች በጆን ስቶንስ በማኑዋል አካንጂ በተለያዩ ተጫዋች በነጆዋ ካንሴሎ ጭምር ፎርሜሽኑን ሞክሮ ነው ፔፕ ኢንቨርትድ ፉልባክን በሁለት ስትራቴጂ ሴንተር ባክና ፉልባክን በመጠቀም ከዛን አርቴታም ኢንቨርትድ ፉልባክን በነዚልቼንኮ ጀመረ። ሊቨርፑል በትሬንት አሌክሳንደር አርኖልድ ኢንቨርትድ ፉልባክ ጀምሮ የዲዘርቢን ቡድን መቋቋም ጀመሩ። በዘመናዊ እግር ኳስ ይህን ጉዳይ ከታዘባችሁ እስቲ ጠለቅ ብላችሁ ወደኋላ ያሉትን ሲስተሞች ተመልከቱ። ከሰሞኑ የሁለቱም ቡድኖች አስተሳሰብ የነበረው ፉክክር ከዛም በኋላ በአንድ የውድድር ዓመት የዲዘርቢ እግር ኳስ እንዴት በሁለቱ መሃል ሰብሮ ሊገባ ቻለ የሚለውን እንግዲህ ዲዘርቢ በኳሊቲ ቡድን ተፎካካሪ አለመሆኑ እንጂ ያቺን ኤሪያ አጋልጦ ሁለቱም ቡድን በአግባቡ መበታተን ችሎ ነበር። ግን አልቀጠለም የዲዘርቢ ፍልስፍና። የነሱ ግን መሰረታዊ ቡድን ግንባታና ከበስተጀርባ ጥሩ ኢንቨስትመንት ስላለ አስተሳሰቡ በላቀ ደረጃ ከፍ ብሎ ዛሬ ላይ ይሄ የዘመናዊ እግር ኳስ ፍልስፍና ሌላ እንዲመጣ ፈርቀዳጅ የነበሩ ሁለት ታላላቅ አሰልጣኞች ያደመቁት ፊክስቸር ነው። ዛሬ ላይ ያን ግርማ ሞገስ ያን ውበት አጥቶ የተፎካካሪነት ስሜቱ እልህ በዋንጫ ፉክክሩ ላይ በበለጠ መከባበር ውስጥ የሚደረግ የዋንጫ ፉክክር ነበር። በጣም አስደናቂ መከባበሩ ደግሞ የዚህን ውበት ከፍ አድርጎ ነበር እና ዛሬ ላይ ታዲያ ስሎት ሊያዙ ሲስተም የፔፕ ሊንደርስ ወደ ሲቲ መሄድ የቀድሞ የኤርገን ክሎፕ ምክትል አሰልጣኝ በሊቨርፑል የነበሩ አስተሳሰብ የሁለቱን አይደንቲቲ በብዙ መልኩ ቀይረዋል። ዛሬ ላይ የምንመለከተው ሊቨርፑል የወጥነት ችግር፣ ሲቲ የወጥነት ችግር፣ ያን ግርማ ሞገስ ያን ሀያልነት ለ10 ዓመት ሲፎካከሩበት የነበረበትን ምድር እንግዲህ በራሳቸው ቁጥጥር ውስጥ ሆኖ ለ10 ዓመት ቀላል የውድድር ዓመት አይደለም በተፎካካሪነት መቆየት። 90 ነጥብ እኮ ከሁለቱ አሰልጣኞች በኋላ የገባ አሰልጣኝም የለም፣ ይደፈራል ተብሎ የማይጠበቅም። የተፎካካሪነት ከፍታውን ለመመልከት 97 ነጥብ የኤርገን ክሎፕ ሊቨርፑል አምጥቶ ዋንጫ አላነሳም። ምክንያቱም 98 ነጥብ የሚያመጣ የፔፕ ጋርዲዮላ ቡድን ስላለ። ከዛም በኋላ ነው ክሎፕ በቀጣዩ ዓመት ሲያሸንፉ 99 ነጥብ አምጥተው ነው። 1 ነጥብ ዋጋ ነበራት በሁለቱ የገነቡት የቡድን አይደንቲቲ ውስጥ። ዛሬ ሁለቱም ቡድኖች ውስጥ የማጥቃቱ ስትራቴጂ በበለጠ በወርልድ ክላስ ደረጃ ተገንብቷል። ግን በክላስ ደረጃ አይፎካከሩ። ምክንያቱም ሁለቱም ክለቦች መሰረታዊ አይደንቲቲያቸው ተናግቷል። አንደኛ በአስተሳሰብና ይሄ ወቅቱን የሚፈልገውን ያጫወት ሲስተም ለመያዝ በሚደረግ ጥረት ጋርዲዮላም ከራሱ ሪትም ወጥቶ ስሎት ደግሞ በክሎፕ አይደንቲቲ የሊጉን ዋንጫ አሳክተው በራሳቸው አይደንቲቲ ለመገንባት ሲጥሩ በርካታ ትራንዚሽኖች በእያንዳንዱ ፖዚሽን ላይ ይፈልግ ነበር። የታክቲክ ማደግ፣ የአይደንቲቲ ለውጥ። ለዚህ ትራንዚሽን ደግሞ የውጤት ቀውስ ተፈጠረ። ሂደቱን እንዲዘገይ ያደረገ። አሁን ዘግይቶ እንግዲህ መንቃት፣ ከዛን ድጋሚ መተኛት፣ መንቃት፣ ድጋሚ መተኛት ሆኗል። የወጥነት ችግር ሁለቱም ቡድኖች ላይ
የተገነባበት ዊኒንግ ሜንታሊቲ ግን በበለጠ ተናግቷል የሁለቱም ቡድኖች እንጂ በዋንጫ ፉክክሩ ላይ አንድ ሀዲድ ውስጥ ገብተው ሁለቱ ክለቦች እስከ መጨረሻው ድረስ ይተናነቃሉ እንጂ መሀል ላይ መንሸራተት ባህሪ ባለፉት ዓመታት በሁለቱ አሰልጣኞች በተለይ ሲሰለጥኑ አይስተዋልም። የበለጠ ተናንቀው ነው የሚጨርሱት። ይህን የፉክክር ጣዕም እንግዲህ የዘመናዊ እግር ኳስ ከፍታ ነበር። የማድሪድ እና የባርሳ ፉክክር የክላስ ፉክክር ነው። በክላስ ደረጃ ነው ያላቸው ብራንድ። የማድሪድ ስመገናና መሆን፣ ባርሳ ያን ዶሚኔሽን ለመገልበጥ ያደረገው ጥረት፣ ይሄ ክላስ አለ። ይሄ ግን ክላሱን የጠበቀው በፍልስፍና በአስተሳሰብ ነው። የክሎፕ ፕሬሲንግ ከጋርዲዮላ ቲኪታካ ጋር የሚያደርገው ትንቅንቅ መቼም የጨዋታ ውበት ነበር። እንደውም እኮ እነዚህን ጨዋታዎች በደም ካስተዋላችሁ በካርድ ምናምን የታጀበ ጨዋታ አይደለም። በብዛት ኮርና ኳሶች አይወጡም፣ የእጅ ኳስ አይወረወርም፣ ፋውሎች አይበዙም። የበለጠ አማካይና ሶስተኛ የሜዳ ክፍል የሚደረግ ኳስን የማሸነፍ ለማጥቃት የሚደረግ ጥቃቅን ስፔሶችን ለመጠቀም አንዱን ታይሚንግ ነው በክላስ የሚጠብቁት። ያ ሁሉ የሚፈጥረው ደግሞ እግር ኳሳዊ እድገት ነበር እና በወቅቱ የነበረው የተፎካካሪነት ፍላጎት በሁለቱ ስታንዳርድ ደረጃ ለመፎካከር ነበር። በርካታ ክለቦች እንግዲህ ብዙ አሰልጣኞችን እያሰናበቱ ብዙ ኢንቨስትመንቶችን እያደረጉ ወደ ሁለቱ ክላስ ለመድረስ የሚደረግ ጥረት ነበር። ዛሬ ላይ እንግዲህ ራያን ቸርኪ፣ ፍሎሪያን ቪትዝ፣ ሂጎ ኤኪቲኬ፣ ኤርሊ ሃላንድ ክላስ በሁለቱም ቡድኖች መካከል አለ። የዛሬው ምሽት ጨዋታ ከ3 ነጥብ በላይ ነው። የሁሉና ጉዳይ ነው። ሲቲ በዚህ ወቅት በ25ኛ ሳምንት በ9 ነጥብ የራቀበት የውድድር ዓመት ሊቨርፑል 2 ዓመት የሊጉን ዋንጫ ሲያሸንፍ ነው 9 ነጥብና ከዛ በላይ እና የጋርዲዮላ ቡድን በ12 ወር ውስጥ 510 ሚሊዮን ፓውንድ ሲያወጣ የቡድን ትራንዚሽን እና ቀዶ ጥገና እያደረገ እንደሆነ በግልጽ ያሳያል። እያንዳንዱ ዲፓርትመንት ላይ ተጫዋች አዘዋውሯል። በቡድን ትራንዚሽን ውስጥ ደግሞ ፔፕ ዋንጫዎችን እየለቀመ ይሄዳል እንጂ ትራንዚሽን ላይ ነኝ ብሎ ለስኬት ቀጣይ ዓመትን ቀጠሮ አይሰጥም። ሁሌም ትራንዚሽን ያደርጋል፣ ዲፓርትመንት ጥገና ያደርጋል። ግን እንደ አለፉት 12 ወራት ይሄ ጠለቅ ያለ ቀዶ ጥገና የልብ ሰርጀሪ አይነት አድርጎ አያውቅም። አሁን እሱን እያደረገ በዚህ መሀል ደግሞ ፔፕ ያልተለመደ ባህሪ ምክንያት እየፈጠረም ማምጣት ጀመረ። የክሎፕ ኢራ እያበቃ ሲመጣ የጋርዲዮላ ኢራ እንደሚከተል በርካታ ጥርጣሬዎች ነበሩ። ምክንያቱም በተመሳሳይ ዌቭሌንግዝ የሚሄዱ ክለቦች ነው ስለነበሩ አንደኛው ዶሚኔት ሲያደርግ ሌላኛው እየተከተለ ለማስጣል የሚደረገው ጥረት ተፎካካሪነትን ምን ያክል በላቀ ደረጃ ከፍ እንዳደረገ እናስታውሳለን። የዛሬ ምሽት ጨዋታ ግን ለስሎት የሉና ጉዳይ ነው። የቶፕ ፎር ጉዳይ ድርድር ማይቀርብበት ጉዳይ ስለሆነ ማሸነፍ ምንም ጥያቄ የሚቀርብበት ጉዳይ አይደለም። ፔፕ በጊዜ ከዋንጫ ፉክክሩ ርቆ በ9 ነጥብ ርቀት ላይ አርሴናልን መመልከት በዚህን ሰዓት ለፔፕ ከባድ ነው። ቪላ ነጥብ ጥሏል። በቫይታሊቲ ስቴዲየም 1-1 ተለያይቷል። ማንቸስተር እና ቼልሲ ያሸንፈው ደረጃቸውንም ነጥባቸውንም ከፍ አድርገዋል። ሊቨርፑል የማሸነፍ ግዴታ ውስጥ ገብቷል። ስለዚህ ይሄ ጨዋታ ለሁለቱም ክለቦች በአንገብጋቢ ሁኔታ የሚደረግ ፔፕ ከዋንጫ ፉክክሩ አለመውጣቱን ለመግለጽ እንጂ አሁን ባለው ወቅታዊ ጥንካሬ በበለጠ የአርሴናል ኮንሲስታንሲ የሚስተዋል። ሊቨርፑልም ከቶፕ ፎር ላለመራቅ የሚደረግ ጥረት ነው። እንግዲህ ረጅም ሳምንት በተከታታይ የተጣሉ የአቻ ውጤቶች ያስከተሉ ድምር ውጤት ነው። ክለቦች ካንቀላፉበት ራሳቸውን አንቅተው ለውጥ አምጥተው በለውጣቸው ልክ ውጤታማ የሆኑ ማምጣታቸው ስሎትን ከተኙበት ያነቁ ይሁን እንግዲህ ለ3 ተከታታይ ጨዋታ ድል የሚያደርጉ ከሆነ በሁሉም ውድድሮች ዛሬ ምሽት አንፊልድ ላይ ማንቸስተር ሲቲ ወደ አንፊልድ መጥቶ ባለፉት 22 ጨዋታዎች ውስጥ አንድ ድል ብቻ ነው ያደረገው። እሱንም ሊቨርፑልን በ2020-21 የውድድር ዓመት በኮቪድ ወቅት ሊቨርፑል ከሜዳ ውስጥ ካሉ ምርጥ 11 ይልቅ ከሜዳ ውጭ ያሉ በበለጡበት ሲዝን በዛ ጨዋታ የምታስታውሱ ከሆነ ኦዛን ካባክ እና ጆርዳን ሄንደርሰን ነበሩ የሊቨርፑል ሴንተር ባክ እና የርገን ክሎፕ በዛ ጨዋታ ሄንደርሰንን ሲያጡ በጣም ነበር ያልዘኑት። በወቅቱ የምታስታውሱ ከሆነ
የቀራቸው አንድ ሲኒየር ሴንተር ባክ ሄንደርሰን ነበር። ሄንደርሰንም በዛ ጨዋታ ይጎዳል፣ ባቱን ጉዳት አስተናግዶ ይወጣል። ስለዚህ በዛም ወቅት ነው አንድ ድል ማስመዝገብ የቻለው የፔፕ ሲቲ። ባለፉት 22 ጨዋታ ሊቨርፑል 14ቱን ሲያሸንፍ በሰባቱ አቻ ተለያይቷል። አንድ ድል ነው ሲቲ ማስመዝገብ የቻለው። ዛሬ አንፊልድ ላይ እንግዲህ የደጋፊውን ድባብ ፔፕ ከጨዋታ በፊት አንስቷል። ወደ አንፊልድ ክለቦች መሄድ ከማይፈልጉበት ጉዳዮች መካከል የአንፊልድን ግለት ለመቋቋም ስለሚቸግር ነው። በየትኛውም ጥንካሬ ላይ ቢኮን አንፊልድ ላይ መጥቶ በቀላሉ ነጥብ ማግኘት ይከብዳል። እንግዲህ ከጨዋታው በፊት ፔፕ እንዲህ አይነት ሳይኮሎጂካል ጌም ይጫወታል፣ ግን ይሄን አስተያየቱን አንድ ቀንም ቀይሮ አያውቅም። ስለዚህ ሊቨርፑሎች የመጀመሪያውን ዙር ጨዋታ ለመበቀልም በቶፕ ፎር ፉክክር ላይ ለመቆየትም ፔፕ የተፈጠረውን የ9 ነጥብ ልዩነት ለማጥበብ ወደ 6 የሚደረግ የአንፊልድ ፍልሚያ ነው። በምሽቱ ጨዋታ ደግሞ የሚከሰቱ ጉዳዮችን፣ የሚነሱ ነጥቦችን፣ የጨዋታ ውጤትን አካተን ደግሞ በነገ ድህረ ጨዋታ ነጥቦች ላይ በንጋት ፕሮግራማችን ተመልሰን እንመጣለን። ከዚህ ፕሮግራም በመቀጠል የማንቸስተር ዩናይትድን ድል፣ የቼልሲንና የፓልመርን ምሽት በተመለከተ አጠር ያሉ ፕሮግራሞችን በመረጃ መልክ ወደ እናንተ ይዘን እንመጣለን። ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በሁለቱ ፕሮግራሞች ተመልሰን እንመጣለን። መልካም ጨዋታ እንዲሆን ተመኘን። ሰላም ቆዩ።